ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ማለዳውን የተሰሙ አጫጭር ሰበር መረጃዎችን ይዤላችሁ ቀርቤያለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ይገኛሉ። መረጃዎች ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና እንደተፈራው አሜሪካና ኢራን ዛሬ ሌሊቱን ወደ ግጭት አምርተዋል። ኢራን በርካታ ሰው አልባ በራሪ አውሮፕላኖችን፣ ሚሳኤሎችን ተኩሳለች። በተመሳሳይ አሜሪካም ከፍተኛ የሆነ ተኩስ እያደረገች ሲሆን የኢራንንም የወደብ ከተሞች መደብደቧ ተሰምቷል። ይህንን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካ ማዕከላዊ እዝና እንዲሁም የኢራን አብዮታዊ ዘብ ሌሊቱን ስላለው ሁኔታ ዝርዝር መግለጫዎችን ሰጥተዋል። ሁለቱም ሀገራት ተኩስ አቁሙ እንዳለ ሆኗል፣ ነገር ግን ግጭት ተከስቷል ሲሉ ነው እየዘገቡ ያሉት። ሌሊቱን ባስከተለው ከባድ ግጭት ምን ተከሰተ በዝርዝር ማስደምጣችሁ ነው የሚሆነው። በሌላ በኩል በዚሁ ሌሊት በተከሰተው ግጭት ላይ የተባበሩት አረብ ኤምሬት እጁ አለ፣ የተተኮሰብኝ ከአሜሪካ ብቻ ሳይሆን ከተባበሩት አረብ ኤምሬትስም ጭምር ነው እያለች ነው። ኢራን የተባበሩት አረብ ኤምሬትስ ላይም የበቀል እርምጃ እንደምትወስድ በከፍተኛ ሁኔታ ጉዳዩን በተመለከተ በሰፊው የምታደምጡት ሌላኛው ሰበር መረጃ ነው። በሌላ በኩል ያልተጠበቀ ነገር በመካከለኛው ምስራቅ ተከስቷል። ይኸውም የሳውዲ አረቢያ ፊቷን ማዞር ነው። አሜሪካ ፈጽሞ ያልጠበቀችው ነገር በሆነበት በዚህ የመካከለኛው ምስራቅ የሳውዲ አረቢያ አልጋ ወራሽ ንጉስ መሐመድ ቢን ሳልማን አሜሪካ ከዚህ በኋላ በኢራን ላይ ጥቃት ለመሰንዘር የአየር ክልልንም ሆነ የጦር ቤዝን መጠቀም አትችልም ስትል ሳውዲ አረቢያ ራሷን ከሁኔታው ለማውጣት እየጣረች ትገኛለች። ይህንን ተከትለው አሜሪካ ልታካሄድ ያሰበችውን ዘመቻ ማቆሟ ተመልክቷል። ሁኔታውን በተመለከተ አሶሺየትድ ፕሬስ ዛሬ ሌሊቱን ያወጣው ሰፊ ዘገባ የማስደምጣችሁ ነው የሚሆነው። በሌላ በኩል በቴህራን ሰማይ ላይ ፍንዳታዎች እየተሰሙ መሆናቸው ተነግሯል። የኢራን የአየር መከላከያ ስርዓት ጥቃት እየመከተ መሆኑ ተገልጿል። በዚህ ጉዳይ ላይም መረጃዎች አሉ። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። አብረን እንከታተለው። በቅድሚያም ላለፉት ሳምንታት በአሜሪካና ኢራን መካከል ጸንቶ የነበረው የተኩስ አቁም ስምምነት ተጥሶ ዛሬ ሌሊቱን በሆርሙዝ ባህረ ሰላጤ ላይ አሜሪካና ኢራን መጋጨታቸው ተሰምቷል። ከባድ የተኩስ ልውውጥም መጀመሩ ነው የተዘገበው። ለሁለቱ ሀገራት መካከል ያለው አንድ ወር የሚያስቆጥር የነበረው ጊዜያዊ የተኩስ አቁም ስምምነት በከፍተኛ ሁኔታ አደጋ ውስጥ ወድቋል ያለው አልጀዚራ ሰበር ዜናው ዛሬ ሌሊቱን ሁለቱ ሀገራት ወደ ግጭት መግባታቸውን አመልክቷል። አሜሪካና ኢራን ለተፈጠረው አዲስ ግጭት አንደኛው ሌላኛውን በቅድሚያ ጥቃት በመክፈት እየወነጀሉ ጥቃት እየሰነዘሩ መሆናቸው ተዘግቧል። የዓለም ነዳጅ ማጓጓዣ መስመር የሆነው በዚሁ ወሳኝ ቀጠና የሆርሙዝ ወሽመጥ ላይ ጦርነቱ ዳግም አዲስ ጥላ አጥልቷል። የአሜሪካ ማዕከላዊ ሴንትኮም ዛሬ ሌሊቱን ባወጣው ይፋዊ ሰበር መግለጫ እንዳስታወቀው በሆርሙዝ ባህረ ሰላጤን አቋርጠው ወደ ኦማን ባህረ ሰላጤ በማምራት ላይ በነበሩ የአሜሪካ የጦር መርከቦች ላይ ያለምንም ትንኮሳ ተከታታይ የሚሳኤልና የድሮን እንዲሁም የአነስተኛ የጦር ጀልባ ጥቃት ከኢራን በኩል በመፈጸሙ የኢራን ወታደራዊ ተቋማት ላይ ያነጣጠረ የአሜሪካ ጦር የአጸፋ እርምጃ ጀምሯል ሲል ዛሬ ሌሊቱን አስታውቋል። የሴንትኮም መግለጫ እንደሚያብራራው ከሆነ ዛሬ ሌሊቱን ዩኤስኤስ ትሩክሰን፣ ዩኤስኤስ ኤራል፣ ፔራታል ዩኤስኤስ ሜስን የተሰኙ ግዙፍ ዘመናዊ ሚሳኤል ተሸካሚ የአሜሪካ አጥፊ የጦር መርከቦች ዓለም አቀፉን የባህር መስመር የሆርሙዝ ሰርጥን በማቋረጥ ላይ ሳሉ የኢራን ኃይሎች ያደረሱትን ከፍተኛ ጥቃት በአየር ላይ ለማክሸፍ ተረባርበዋል ብለዋል። በዚህም የአሜሪካ ኃይሎች ኢላማ ያደረጓቸውን የኢራን ተቋማት የሚሳኤልና የድሮን ማስወንጨፊያ ጣቢያዎችንም ዛሬ ሌሊቱን ደብድበዋል ብለዋል። የእዝና ቁጥጥር ማዕከላት እንዲሁም የኢራን የስለላ የቅኝትና የመረጃ ማሰባሰቢያ ተቋማትን የሚያካትት መጠነ ሰፊ እርምጃ የአሜሪካ ማዕከላዊ እዝ ዛሬ ሌሊቱን በኢራን ላይ መውሰዱን አረጋግጧል። ይሁን እንጂ ማዕከላዊ እዙ አሜሪካ ቀጠናዊ ግጭትን የማባባስ ፍላጎት እንደሌላት አጽንኦት ሰጥቶ የገለጸ ሲሆን የአሜሪካ ኃይሎችን ለመጠበቅ ምንጊዜም በተጠንቀቅ ላይ እንደምንገኝ ሊታወቅ ይገባል ብለዋል። በዚህም ጥቃት ምንም አይነት የአሜሪካ ንብረት ጉዳት አልደረሰበትም ሲል ነው ሴንትኮም ያስተባበለው። ይህ በእንዲህ እንዳለ የሲኤንኤን፣ የፎክስ ኒውስ እና የሲቪክ ኒውስ የዜና አውታሮች አሜሪካ ባለስልጣናትን ጠቅሰው እንደዘገቡት የአሜሪካ ወታደራዊ ጥቃት ባንደር አባስና ቄሽም የተሰኘውን የኢራን የወደብ ከተሞችን ኢላማ ያደረገ ጥቃት ሰንዝረዋል ብለዋል። የአሜሪካው ፎክስ ኒውስ ጥቃቱን አስቀድሞ የዘገበ የመገናኛ ብዙሃን ሲሆን ይህ ጥቃት የሙሉ ጊዜ ጦርነት እንዲሆንና አሜሪካም እንደዚህ ቀደሙ ወደ ነበረው ጦርነት በመግባት የማትፈልግ ከጥብቅ ባለስልጣናት መረጃ አግኝቻለሁ ባይ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ጉዳይ ላይ ሌሊቱን በሰጡት መግለጫ ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ እንደ ሁልጊዜው ባሰፈሩት አጭር ጽሑፍ የኢራን ጥቃት ፈጻሚዎችን ሙሉ በሙሉ ደምስሰናቸዋል በማለት
በመግለጽ የጦራቸውን ብቃት ሲያወድሱ አድረዋል። ትራምፕ አክለውም ወደ አጥፊ መርከቦቻችን ተተኩሰው የነበሩ ሚሳኤሎችን እጅግ በጣም በቀላሉ አክሽፈናቸዋል። በተመሳሳይ የተላኩትን ሰው አልባ በራሪ አውሮፕላኖች ወይንም ድሮኖች አየር ላይ ያሉ መተናቸዋል። ኢራን ዛሬ ሌሊት የሰነዘረችውን ጥቃት እንደ አንዲት ትንሽ ቢራቢሮን መጥቶ እንደማውረድ አይነት ትዕይንት ነው የሆነው ብለዋል። ድሮኖቹም በሚያምር ሁኔታ ወደ ውቅያኖስ ሲጠልቁ አይተናል በማለት ተናግረዋል። በተጨማሪም ኢራን አዲስ የኒውክሌር ስምምነት በፍጥነት ማትፈርም ከሆነ ይህንን መሰሉን ጥቃት ተጠናክሮ እንደሚቀጥልባትና ጦርነቱን ዛሬ ምሽት ሊጀምረው እችላለሁ ብለዋል። ስምምነታቸውን በፍጥነት ካልፈረሙ ወደፊት በዚህ በበለጠና እጅግ አደገኛ በሆነ መልኩ ልመታቸው እየተዘጋጀው ነው ሲሉ ትራምፕ ዛሬ ሌሊቱን በሰጡት መግለጫ ገልጸዋል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ንጋቱን ደግሞ ለቢቢሲ ኒውስ በሰጡት የስልክ ቃለ ምልልስና በሊንከን መታሰቢያ ሐውልት አቅራቢያ ለጋዜጠኞች በሰጡት ሌላ መግለጫ ደግሞ ግጭቱ አሁን በሆርሙዝ ወሽመጥ ቢጀመርም የተኩስ አቁም ስምምነቱ ግን እንደጸና ነው ሲሉ ሁለት አሻሚ ነገሮችን ተናግረዋል። ዛሬ ሌሊቱን የፈጸምነውን ጥቃት የፍቅር ምት በማለት ልትገልጹት ትችላላችሁ ሲሉ ትራምፕ ለጋዜጠኞች የማይጨበጥ ነገር ተናግረዋል። አክለውም ትራምፕ ሲያብራሩ የተኩስ አቁም ስምምነት ቢፈርስ ኖሮ ማንም ሳይነግራችሁ ታውቁት ነበረ፣ ምክንያቱም ከኢራን የሚወጣው አንድ ትልቅ የእሳት ብርሃን ትመለከቱ ነበር። አሁንም የምላችሁ ይህንኑ ነው። ዛሬ ሌሊቱን መጠነኛ ጥቃት ነው ያደረስነው። የተኩስ አቁሙ የተጣሰ እንደሆነ ግን ዓለም በሙሉ የሚያየው እሳት ነበልባል ነው በኢራን ላይ የሚወርደው ብለዋል። በዲፕሎማሲው ረገድ የአሜሪካ በፓኪስታን አደራዳሪዎች በኩል ለኢራን ያቀረበችው የሰላም ስምምነት ሰነድ ከአንድ ገጽ በላይ የሆነና ኢራን የኒውክሌር ጦር መሳሪያ ሙሉ በሙሉ እንዳይኖራት የሚያደርግ ሰፊ ሀሳብ የተከለበት ነው በማለት ትራምፕ ሁኔታውን ገልጸዋል። ሆኖም ግን የኢራን መሪዎች ዛሬ ተስማምተው ነገ ስምምነታቸውን ይረሳሉ፣ ስለዚህ እኔም ለጥቃት ተመሳሳይ ሰዓት እየተዘጋጀው ነው ብለዋል ትራምፕ። የአሜሪካ የጦር ኃይሎች የጋራ ጦር ኤመር ሹም ጀነራል ዳን ኬን እና የአሜሪካን የመከላከያ ሚኒስትሩ ፒቴ ሄግት በሰጡት የዛሬ ሌሊት ይፋዊ መግለጫቸው ላይ እንዳሉት የተኩስ አቁም ስምምነቱ ከተጀመረ ወዲህ ኢራን ከ10 ጊዜ በላይ በአሜሪካ ኃይሎች ላይ ጥቃት ብትሰነዝርም አንዳቸውም ቢሆኑ አሜሪካን ወደ ሙሉ ጦርነት ቀጠና እንድትመለስ የሚያደርግ ደረጃ ላይ አላደረሱትም ነበር ብለዋል። ዛሬ ሌሊት ግን የአጸፋ ጥቃት እንድንሰነዝር የሚያደርግ ጥቃት ተሰንዝሮብን የአጸፋ ጥቃት ሰንዝረናል ብለዋል። የኢራን ነዳጅ ጫኝ መርከብ ላይ ተደጋጋሚ ጥይቶችን በመተኮስ መርከቦችን ከጥቅም ውጭ አድርገናል፣ እርምጃውንም ወስደናል ብለዋል። ይህንን ክስተት በተመለከተ ከኢራን በኩል የሚወጡ መረጃዎች ደግሞ የጉዳዩን ሌላኛውን ገጽታ ያሳያሉ። የኢራን እስላማዊ አብዮታዊ ዘብ አይርጂ የባህር ኃይልና የኢራን መንግስት ሚዲያዎች የአሜሪካን ትርክት ሙሉ በሙሉ የሚያጣጥል መግለጫ ዛሬ ሌሊቱን ሲሰጡ አድረዋል። የኢራን ታጣቂ ኃይሎች ቃል አቀባይና የካታም አልምቢያ ማዕከላዊ እዝ ቃል አቀባይ ኢብራሂም ዞልጋር ዛሬ ሌሊቱን በሰጡት ሰፊ መግለጫ የአሜሪካ ጦር አሸባሪ፣ ህግ አልባና ጠብጫሪ ነው ሲሉ ኮንነውታል። እንደ ኢራን ገለጻ ከሆነ አሜሪካ የተኩስ አቁም ስምምነቱን በመጣስ በጃክስ ወደብ አቅራቢያ በሚገኘው የኢራን ነዳጅ ጫኝ መርከብ ላይ ጥቃት ፈጽማ ትንኮሳ አድርሳብናለች ብለዋል። እንዲሁም የአሜሪካ የጦር መርከቦች የተሰጣቸውን ተደጋጋሚ ማስጠንቀቂያ ወደ ጎን በመተው ወደ ስትራቴጂካዊ የኢራን ንብረት ወደ ሆነው የሆርሙዝ ባህር ወሽመጥ በመጠጋታቸው ከባድ ትንኮሳ ፈጽመዋል ብለዋል። በተጨማሪም የኢራኑ ፋርስ የዜና ወኪል እንደዘገበው ከሆነ በደቡባዊቷ የኢራን ከተማ በአንደር አባስ አቅራቢያ የሚኖሩ ነዋሪዎች ከባድ ፍንዳታ ድምጾችን ሲሰሙ እንዳደሩ አመልክቷል። ከዚሁ ጋር በተያያዘ የኢራን ባለስልጣናት የአሜሪካ የአየር ኃይል ጥቃቶችም በቄሽም ደሴት በባድ አድርና በሲሪንክ የባህር ዳርቻዎች በሚገኙ የሲቪል መኖሪያ አካባቢዎች ላይ ከባድ ጉዳት ማድረሳቸውን ጠቅሰዋል። የኢራን መንግስታዊ ሚዲያዎች እንደዘገቡት በቄም ደሴት በሚገኘው የባህማን ወደብ የንግድ ተቋማት ላይ ጉዳት ደርሷል። ይህንን ተከትሎ ታስኒም የዜና ወኪል እንደሚለው ከሆነ ደግሞ የተባበሩት አረብ ኤሚሬቶች እጅ እንዳለበት የሚጠቁሙ መረጃዎች አሉ በማለት ገልጾ ዛሬ ሌሊቱን ጥቃት የፈጸመው በአሜሪካ ብቻ ሳይሆን የተባበሩት አረብ ኤሚሬቶች የጥቃቱ ተሳታፊ ነበረች በማለት ከሷታል። ኤሚሬትስ የእስራኤልን አገዛዝ መጠቀሚያና ተላላኪ በመሆን በባህማን ወደብ ላይ የፈንጅ ጥቃት ፈጽማለች ሲል ገልጿል። የኢራንን ባለስልጣናትን ዛሬ ሌሊቱን በሰጡት ከባድ ማስጠንቀቂያም ዛሬ ሌሊት ለተፈጸመብን ጥቃትም ከፍተኛ የሆነ የመልሶ ማጥቃት እርምጃ ከፍተን አሜሪካን ቀጥተናል። ነገር ግን የዛሬ ሌሊት ተኳሽ አሜሪካ ብቻ አይደለችም ኤሚሬትስ ናት ብለዋል። ኤሚሬትስ ደግሞ ይህንን የጥላቻ ድርጊት በማወጅና በኢራን ላይ ጥቃት በመፈጸም ተገኝታለች። ስለዚህም ከባድ ዋጋ የሚያስከፍላትን ጥቃት ያለምንም ማመንታት እስላማዊቷ ሪፐብሊክ ኢራን ኤሚሬትስን ከባድ ዋጋ የሚያስከፍል ጥቃት ዛሬ አሊያም ነገ ትሰነዝርባታለች ሲሉ ዝተዋል። በሌላ በኩል በቴህራን ሰማይ ላይ ፍንዳታዎች ተሰሙ። የኢራን የአየር መከላከያ ስርዓት ጥቃት እየመከተ መሆኑንም እንዲሁ ተገልጿል። በኢራን መዲና
ቴህራንና በምዕራብ ከተማዋ ክፍሎች በርካታ ፍንዳታዎች መሰማታቸውን ተከትሎ የሀገሪቱ የአየር መከላከያ ስርዓት ወደ ስራ መግባቱን የኢራን መንግስታዊ መገናኛ ብዙሃን ዘግበዋል። እንደ ዘገባው ከሆነ የኢራን መከላከያ ኃይሎች ጠላት የጠሯቸው ኢላማዎችን ለመምታት የአየር ጥቃቱን ለመመከት አጸፋዊ ምላሽ እየሰጡ ይገኛሉ። ፍንዳታዎቹ በመላው መዲናዋ የተሰሙ ሲሆን የጥቃቱ ምንጭና የደረሰው ጉዳት እስካሁን በዝርዝር አልታወቀም። በመላው መካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት በቴህራን የተሰሙ ፍንዳታዎች ቀጠናውን ይበልጥ ስጋት ላይ ጥለውታል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።